አንተ መሀይም ነህ፣ አላዋቂ ነህ፣ ጅላጅል ነህ። ምንም የምታውቀው ነገር የለም። አዳምጠኝ። እኔ እስልምና ወክዬ አይደለም የምናገረው። አዳምጠኝ። እኔ ጎደሎ ሊኖረኝ ይችላል፣ እስልምና ሙሉ ነው። እኔ ጎደሎ ሊኖረኝ ይችላል። ታውቃለህ፣ በእውቀት መሆን በምን አምላካቸውን ዲፌንድ ማድረግ በፍጹም አይችሉም። ለዘመናት እኛ ስለ አምላክ ነው የምናወራው፣ እኛ ሁሌም ስለ አምላክ እንናገራለን፣ እንወያያለን። አፈር ድሜ ነው ያስበላናችሁ በዚህ ዓመት ውስጥ በአላህ ጉዳይ ላይ የድግምቱ ተጽዕኖ ነው እና ምን አለ? አንድ ሰው ድግምት ከተሰራበት በአጋንንት ቁጥጥር ስር ይሆናል። ከዛ በሚስቶቹ ሳይገናኝ የተገናኘ ይመስለዋል። ከ6 ወር እስከ 3 ዓመት ድረስ የሚለዋሉ 2 ዓመት ሳይኖረው ቢሆን እሺ። ይህ እኮ ሚስት እያለው ነው። ሚስቶቹን አስተኝቶ ብቻ ወሲ የሚያደርግ አስባችሁታል? ኢማጂን አድርጉ እስኪ ሚስቶቹን አስተኝቶ ብቻ ወሲብ ሲያደርግ ያደረገ እየመሰለው ሲቃዥ ማለት ነው። ኤኒዌይስ ያ ጭንቅላት የሌለው አካላትን አምላኪዎችን ቦታ የምንሰጣቸው አይደለም። ከመጅሊሱ ላይ ካሉ የሆነ ሰዓት ላይ እንገርፋቸዋለን። እዚህ ቲክቶክ ላይ ያሉት እንኳን ጭንቅላት የሌለው ነው የሚያመልኩት፣ እውቀት የላቸው። ከሀባሾቹ ጋር ግን አንድ ዲቤት ይኖረኛል። ሜይ ቢ ከእነሱ ጋር የተሻለ እንትን የሚል ካለ ጭንቅላት የሌለውን እግር አምላኪዎቹ እንኳን በቂያቸው ነው። ለ1 ዓመት ነው አጀንዳ የሰጠናቸው። ዋናቸውን አለ የሚሉት የሚኮሩበት የሚተማመኑበት አለን የሚሉትን የገረፍ ነው። በመጅሊስ ደረጃ የተለያየ ሽልማት የተቀበለውን ከኢትዮጵያ እስከ ዱባይ ድረስ ይላኩትን በተለያየ ቦታ ላይ ያገለገለውን ዋናቸውን የገረፍ ነው። መጅሊስ ላይ የተሻሉ ካሉ እነ ሼክ ኤልያስ የሚመጡ ከሆነ እነሱን ደግሞ ሜይ ቢ ወደፊት እናያለን፣ ከእነሱ ጋር እናወራለን። ከድር ሀዲስ ማይቀበሉ እየበዙ ነው እያልከኝ ነው? አንድ እስቲ ትናንትም ገብቼ ነበር። ሀዲስ ትቀበላለህ አትቀበልም? እኔ በጣም ነው የሚቀበለው። ያው አንዴ ብቻ ልጠይቅና እሱን ገና እነግርሃለሁ። በጣም ሀዲስ ትቀበላለህ አትቀበልም? እቀበላለሁ። ሀዲስ ማይቀበሉ ሙስሊም መሆን ይችላሉ? ሙስሊም አይሆንም። ሙስሊም አይሆንም ከድር። ስለዚህ ሙስሊም አይደለም ማለት ነው። ሀዲስ አልቀበልም እያለኝ ነው። ይኸውልህ ከኔ ጋር አውራ ብቻ ካውራ ከየት አንብበህ ነው አዲስ ያልተቀበለ ይከፍላል ምናምን የምትለው? ብራዘር ከድር ቆይ እስኪ አንተ ከይፎ ጋር ነው እያወራሁ ያለሁት። እኔ አይደለም ከድር አንተ ሚውት አድርገህ ነገርን አውራው። ቅድሚያ እሱ ሀዲስ አልቀበልም ስላለ ቅድሚያ ሀዲስ የጠየቀው ይኸውልህ አንተ አይደለም የጠየቀኝ። አይ እኔ የሁለታችሁንም ሀሳብ ለመስማት ነው። ስለዚህ ከድር ሀዲስ እሱን ፈለቀው። ይኸውልህ ቆይ እስኪ በእናትህ አንተ እኔን አይደለም ወይ የጠየቀኝ? ከድርን ለምን ትፈራለህ? አንተ አይደለም ወይ የጠየቀኝ? ይኸው ኖ ከድር ደግሞ ሀዲስ ማይቀበል ነውና አንተ ሀዲስ የምትቀበል ነህ እና ለምን ትፈራዋለህ? ሀዲስን መቀበል ጠቃሚ ነው፣ ግዴታ ነው በልና እስኪ ማስረጃ ስጠው። ይኸውልህ እኔ እኮ ኢምራን አይደለሁም አብዱል ወዱድ ነው የምለው። ይኸው ለምን ትፈራዋለህ? ከድርን ለምን ኢምሩ አይደለሁም። ጭንቅላት አምልካል የሌለውን የምታመልኩ ጭንቅላት የሌለውን የምታመልኩ አታልቅሱ እባካችሁ። ከድር አየከኝ ወደ ጭንቅላት አምላኪ የሌለውን አምላኪዎች ምንድን ነው እሱ? ዛሬ መልስ የላቸው የሚመሩበት መጽሐፍት ላይ ዲፌንድ ላይ ናቸው። ስማቸው አሁን አልተገለጠም ተብለዋል። አልተገለጠም ወይ ከድሮ ቆይ ይቅርታ እንጂ ማለት ነው። እኔ ግርጥም ማውቀው ትምህርት የለኝም። ነገር ግን ኪታብና እንትን ሀዲስና ቁርአን እኮ አንድ ነው እንዴ? ሲነማር ሲያስተምሩ አንድ ነው አልከው። ሀዲስም ቁርአንም በአንድ ወረደ ነው። ማን ነው የተናገረው ሀዲስን? እንዴ ቀን ካልሰማህም እንዴ ከእንትና ጋር ከኢምሩ ጋር ቀን ከኢምሩ በመጣ እዛ ውስጥ ነበር። እኛ ቀን ከኢምሩ ተው ከኢምሩ እንዴ ማን ነው ሀዲስን የተናገረው? ማን ነው? በቃ አንተና ኢምሩን እሺ ላገናኛችሁ ትይዘዋለህ።
ኢብሮ ኢምራንና አንተን ላገናኛችሁ ችግር የለውም። አገናኝ ምን ለምን እንደምታገናኝ አገናኝቶ ስለ ኪታብ ነው። በቃ ስለ ኪታብ አንተ ኪታብ አልከተም ብለህ የለ ሙስሊም ነኝ ብለሃል። አገናኘኝ። ያው ችግር የለውም። አሁን ጥያቄው መልስ። ያስገባኝ አላዲን ጥያቄውን መልስ። አሁን ያስገባኝ በፈለገ ያስገባኝ። ምን አውርታችሁ? እሺ አንድ ነው ያልክበትን በምንድን ነው አንድ ነው ያልከው? እኔ ግን እፎይ ነበረ። እፎይ ቃሉ ጋር ተገናኝተው አለኝ። እኔ ግን ደስ የሚለኝ ከእፎይ ጋር ተገናኝተውልኝ ይሄን ነገር እኩል አድርገው ቢያብራሩልኝ ደስ ይለኝ ነበረ። ኦኬ እኔስ በምንድን ነው አንድ ነው ያልከው? አላዲን ስለግራችሁ ማንም ቢመጣ አላህ ሩጫውን ያቆማል እንዴ? ወይ ደግሞ ይገለጣል እንዴ? ኡስታዝ ቢቀየር ያልገባኝ ጥያቄ መልሱ እኮ አልተገለጠም ነው። ለምንድን ነው ያልተገለጠው ነው ጥያቄያችሁ መሆን ያለበት። ሺህ ኡስታዝ ብትቀይሩ ሀጂ ቱፋን ብታመጡት ራሱ መልሱ አይቀየርም። አልተገለጸም አልተገለጸም ነው። ጥያቄያችሁ መሆን ያለበት ለምንድን ነው ያልተገለጸው ብላችሁ ኡስታዞቻችሁን ለመጠየቅ ያለባችሁ። ምንም ሰው ብትቀይሩ የተሳሳተው በቃ ትክክለኛ ትምህርታችሁ አልተገለጸም ነው የመጨረሻ ጣራው እና ይሄ እንዴት እንዳልገባችሁ አላውቅም። ምንኛ አልተገለጸልህ? አላህ ጭንቅላት አለው። እሺ ኢየሱስ 7 ቀንድ አለው። ቃዴ አላህ ጭንቅላት ስለሌለው ቀንድ የለውም። አላህ ጭንቅላት አለው። እሺ ኢየሱስ ቀጥሎ እስኪ ሌሎች ስሚውት አድርጉ እስቲ። አላህ ደግሞ አካል ይጎለዋል ነው እንዴ? ደግሞ አካል እግር የለውም እንትን የለውም ሳይሆን ፈጣሪ ማን ነው? እርግጥ ማንም መቶ ያየው ጭንቅላት አለው። እሺ ጭንቅላት አለው። ጭንቅላት አለው በጣም ነው። ጭንቅላት አለው። ምሳሌ አንተ ኢየሱስ የለው? ኢየሱስ በስጋ የተገለጠ አምላክ ነው። ያንተ አላህ ግን ጭንቅላት አለው ወይ ነው ጥያቄው። አላህና ኢየሱስ አንድ ናቸው ማለት ግን አለኝ። በዚህ አጋጣሚ አላህን ከኢየሱስ ሊመሳሰል አይችልም። በቃ በሰው ሊመሳሰል አይችልም። ፈጣሪ አለው የለውም ነው እኮ ጥያቄ። ፈጣሪና ሰው ይመሳሰላል እንዴ? እኔ ተመሳሰልኩ። አንተ ነው የሚመሳሰልብኝ። አላመሳሰልኩም። አለው የለውም ነው ያልኩ። አታመሳስል። በቃ ይሄን ጥያቄ እኔ በደንብ ትምህርት ሳያብሰርኩበት እኔና እፎይ ማለት ነው። እፎይ አልተገለጠም ነው መልሱ። ዋና ኡስታዛችሁ የተሻለ በፈተዋ ጉዳይ ላይ አለ ትምህርት በጣም ወስጄበታለሁ እያለ ነው እፎይ። ምን አባቱ ይወስዳል ትምህርት? አላዲን እዚሁ እኔ ጋር እየተማረ ያለው እናንተ መልስ አላዲን እኔ ተማሪ አላዲን የእፎይ ደረሰ አይደለ እንደ አንተ በደንብ አስተውሉ። ቁርአን ደጋግሞ የለውም ስለ የለውም በል ከሱ ጋር ተማር። ይኸው እያስተማረ አይደለ? ያ እንግዲህ ቁርአን ደጋግሞ ግልጽና የተብራራ ነኝ ይላል። ግልጽና የተብራራ ከሆነ ሌላ አብራሪ ያስፈልገዋል ወይ የሚል ነው። ሚፍታ እንኳን ደህና መጣ። እንኳን ደህና ቆየን ወገናችን። መልካም ሁሉ ተማም ነው። ቁርአን ሀዲስ ትቀበላለህ ነው? ሀዲስ ከማይቀበሉት ነው። ቁርአንም ሀዲስም ግጥም አድርጌ ይቀበላሉ። ኦኬ ሀዲስ ግዴታ ነው ብለህ ታምናለህ? ሀዲስ ማለት ቁርአን ዲቴል አይደለም። ሀዲስ ደግሞ ዲቴል ነገራቶቹን በደንብ የሚያብራራልን የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው። ቁርአን ደግሞ የአላህ ንግግር ነው። ረሱላችን መሐመድ ዐለይሂ ሰላቱ ወሰላም ከራሳቸው አንድም ነገር አይናገሩም። ኦራይት። ስለዚህ ቁርአን ግልጽ ያልሆኑ ነገሮች አሉት፣ ሀዲስ ደግሞ ግልጽ ነው ማለት ነው። ቁርአን ግልጽ አይደለም ስልህ መፈሰር ገብቷል፣ በደንብ መብራራት ያስፈልገዋልና ለዛ ደግሞ ሀዲስ ያስፈልጋል። በደንብ መብራራት ያስፈልገዋል ማለት ያልተብራራ ነገር አለው ቁርአን ማለት ነው። ከዛ ሀዲስ ያስፈልገዋል ላልቀራው ሰው፣ ለቀራው ራሱ ለቀራው በቃ ግልጽ ነው። ኦኬ። ስለዚህ ማብራሪያ አያስፈልግም ለቀራው ሰው። ስለዚህ ለቀራ ሰው
ቁርአን ብቻ በቂ ነው፣ ሐዲስ ተፍሲር አያስፈልገውም ማለት ነው። ያስፈልገዋል እንጂ ተፍሲር ማለት እኮ የቁርአን ትርጓሜ ማለት ነው፣ ሌላ ነገር አይደለም። ለምን ያስፈልገው? ግልጽ እና የተብራራ ከሆነ ሌላ ማብራሪያ ምን ይሰራለታል? ይሰማል? በደንብ ትሰማለህ። ስተነፍሱ ይሰማል። እሺ፣ እኔ ጥያቄ ነበር መጠየቅ እችላለሁ? አልመለስክልኝም እኮ ጥያቄ። ምን ነበረ ጥያቄ? ቁርአንና ሐዲስ ማለት ነው ልዩነት የላቸውም ሐቢቢ፣ አንድ ናቸው። ስለዚህ ሁለቱም ካላህ ናቸው። ሁለቱም ካላህ ናቸው። ረሱላችን ከራሳቸው ምንም የሚናገሩት ነገር የለም። ኦኬ። ስለዚህ በአንድ ሌሊት ይሄን ያህል ሴቶች ወሲብ አደረግኩኝ ለቂጤ ድንጋይ አንጡልኝ ሲል አላህ ነው እየተናገረው? አቤት። መሐመድ ለቂጤ ድንጋይ መጥረጊያ 3 ድንጋይ አንጡልኝ እያለ ሲል አላህ ነው የተናገረው ወይንስ መሐመድ ነው? የት አለ እንደሱ የሚል? ለሱ እንደዛ የሚል እንደዛ ካመጣውኝ ሜቢ ከራሱ አይናገርም ከአላህ ነው ብለህናል አለ። ኦፍኮርስ። ኦልራይት። እሺ ሐዲስ አንዴ የትኛውን እንስጥ? ቪኪ ድንጋይ እንደሚልበትን ማውጣት ትችላለህ? እስከዛ እኔ አንድ ጥያቄ ልጠይቅ። ከድር ሰምተሃል? መሐመድ ከራሱ አይናገርም ማለት 155 ለ 156 ላይ አለ ቪኪ። እኔ አንድ ጥያቄ ልጠይቅ። ከራሱ እንዴት አይናገርም? ምግብ ስበላስ ወይ ነው ብሏል። አንዳች አይናገርም ከራሱ። ጥያቄ እኔ ልጠይቅ። አንዴ ትጠይቃለህ። ኦኬ። ባይዘው የሚያሸልም ጥያቄ ነው። ሽንት ቤት ስገባ መላ ነው ግባ የምለው? አላገኘውም። ዝቅ አድርገው አውጣ። አንድ 30 ሰከንድ አውጣለሁ። ይደርባል። እንትና በደንብ አስተውሉ። እሱ እስኪያወጣ እኔ አንድ ቀለል ያለች ጥያቄ ልጠይቅ። ቪኪ 155 ቡሃሪ ላይ አለ። እሺ 155 እና 156 ቡሃሪ ላይ 155 ከራሱ ምንም አይናገርም ብሎናል። ድንጋይም አምጡ ሲባል ከራሱ አይደለም። ስለዚህ ምንድነው እሱ መሐመድ ለቂጡ መጥረጊያ ድንጋይም ሲያዝ ከራሱ አይደለም ማለት አላህ ነው የሚያዘው ማለት ነው። የተናገረው ሁሉ ወይ ነው ውሽት መገለጥ ነው እያለን ነው። ኦራይት እንመልከተው እስኪ። ዋሪ ማስረጃው ነው። ይኸው ተከፍቶልሃል። እሺ ቀጥል። አረብኛውን ል እንግሊዝኛው አይደል? አማርኛ። ኦኬ 155 ነው አድርገው 56 ነው አድርገው። ኦኬ እንደዚህ ይላል። ትራንስሌት አድርገው። ወደ አማርኛ ቻትጂፒቲ ላይ ቀየርለት። ግን ሐዲስ የማይተረጉሙላችሁ ወንድሜ ማለት ብዙ ክርስቶስ ላይ አሁን አምላክ አይደለም የሚል መጽሐፍ ይጻፋል። ግን ለምንድን ነው ሐዲስ የማይተረጉሙ? ጉድ ይወጣላ፣ ሚስጥር ይገለጣላ።
ማንም እንደፈለገ ቢድግ እያለ እንደፈለገ መጽሐፍ ስለማይችል ነው። ቁርአንን ማንም እንደፈለገ ስለሚጽፉ ነው አሁን ቁርአንን የተረጎሙት። ማንም አይጽፉም። ባይዘው ብዙ ጊዜ ተሞክሯል፣ አይችሉትም። የሱ መጽሐፍ ቅዱስ ነው። ቢድግ ብሎ አንተም ማንም ነገ መጽሐፍ ይችላል። ይሄ እኮ ግልጽ ነው። እሺ አንብባውት። ይሄንን አሁን አላህ ነው የተናገረው ማለት ነው። ይሄ አሁን መገለጥ ነው። እሺ ቆይ ላንብብልህ። ነብዩ ላንብብልህ። እሺ አንብቦ እስኪ። ነብዩ ተፈጥሯዊ ፍላጎታቸውን ለማሟላት ወደ መጸዳጃ ቤት ወጡ። እኔንም 3 ድንጋዮችን እንዳመጣላቸው ጠየቁኝ። እኔም 2 ድንጋዮችን አገኘሁና 3ኛውን ፈለኩ፣ ነገር ግን ላገኘው አልቻልኩም። ስለዚህ የደረቀ የገማ የከብት ኩበት ፈንድያ የጋማ ከብት የእንስሳ ፋንድያ የደረቀ አይነ ምድራቸው ማለት ነው ይዤላቸው መጣው አለ። እሳቸውም 2ቱን ድንጋይ ወሰዱና ፈንድያውን ጥለውት ይህማ ርኩስ የቆሸሸ ነገር ነው አሉ ይላል። ያው 3 ድንጋዮችን እንዲያመጡልኝ እንዳመጣላቸው ጠየቁኝ የሚለው ይሄንን አሁን አላህ ነው። ይሄ መገለጥ ነው፣ ያላ ንግግር ነው። ይሄ ምን እየነገሩ መሰለ እንዳንተ አሁን ለምሳሌ ማለት ነው እኔ ሽንት ቤት ገብተው ዝም ብለው ካካቸውን ጥለው ምናምን ቢድግ ብሎ መሄድ የለም። ስቲንጃ የሚባል ነገር አለ። በድንጋይ ቂጣቸው መፈተግ አለባቸው ካካህን። አዎ እና አር ተሸክመህ ትሄዳለህ እንዴ አንተ? ይሄን ስለዚህ አላህ ነው የተናገረው። እነሱ አስተማሪ ናቸው እኮ አላህ ነው ወይ የተናገረው? ይሄንን መሐመድ ከራሱ ምንም ስለማይናገር ይሄ የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ነው እኮ። መሐመድ ከራሱ አይናገርም። ሐዲስም ቢሆን አላህ ያሳወቀውን ነው። በቃ እኛን ለማስተማር ነው። እንዴት ከተጸዳዳን በኋላ እንዴት ማዳረቅ እንዳለብን። እንደናንተ ነጃሳ ተሸክመን አንሄድም እኛ። የመሐመድ እናትና አባት ከዚህ በፊት ቂጣቸው ላይ እንደንትን ተለጥፎባቸው ተመርጎባቸው ነበር እንደሚዞሩት። መሐመድ በቂጡን በድንጋይ እነሱ ደግሞ ቆይ አላህ ይህንን በድንጋይ ቂጥን ፈትግ ከማለቱ በፊት የመሐመድ እናትና አባቶች ካካቸውን በቂጣቸው ላይ ተለጥፎ ነበር የሚዞሩት። የመሐመድ አለይሂ ሰላቱ ወሰላም እናትና አባት በእነሱ ዘመን ነቢይ አልተላከም። ነቢይ ያልተላከበት አይጠየቅም። ስለዚህ በቂጣቸው ላይ ካካቸው ተለጥፎ ነበር የሚዞሩት የመሐመድ ቤተሰቦች። አናቅም፣ አልተገለጸም እሱ። ታዲያ ይህን ምን ታምር ታደርገዋለህ? ይህ በተፈጥሮ እኮ ማንኛውም ቅጠል ቆርጦ ድንጋይ ታምር አይደለም። ቅጠል ተጠቀሙ እያስተማሩ ነው ይሄንን። ስለዚህ አላህ ሲናገር ታምር ነው እያልከኝ ነው። ይህንን ታምር አድርገህ ይህንን መመሪያ አድርገህ አላህ ተናገረው ይላል። ከድር ይህንን ታምናለህ? ይህን ተረት ተረት ከድር ማን ነው? ከድር አመነ አላመነ? ስለዚህ አላህ ነው ይሄ። ስለዚህ እያንዳንዱ የአላህ ንግግር ነው። የአላህ ንግግር ነው። እያንዳንዱ የአላህ ንግግር ነው። እርግጠኛ ነህ? ረሱል ከራሳቸው ምንም አይናገሩም። ስለዚህ ሐዲሳት እንዳለ የአላህ ንግግር ናቸው፣ የረሱል ንግግር ናቸው። አላህ ያሳወቃቸውን ነው የሚናገሩት። ከራሱ ምንም የሚናገር እኔ ደግሞ ወደ ጥያቄ ነገር የለም አይደለም። እኔ ወደ ጥያቄ ልግባ ከጨረስክ። ከራሱ ምንም የሚናገረው ነገር የለም። ኦኬ ሙሐመድ እሺ ድግምት ተደርጎብኝ ነው ብሎ ከሚስቱ ሳይገናኝ ወሲብ ያደረገ የሚመስለውንስ አላህን የተናገረው ሙሐመድ ነው? ይሄ ታሪካቸው ነው። ከአላህ ነው የተናገረው ሙሐመድ ነው የተናገረው? ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ገጠመኛቸው ነው። የገጠመኛቸውን አላህ ነው የተናገረው ወይንስ ከራሱ አይናገርም ምንም ነገር ብለኸኛል እኮ። ከራሱ አይናገርም ያልኩ ህግጋቶችን ነው አይደለ? ስለዚህ ከራሱ የሚናገራቸው አሉ የሚያሳፍሩ ነገሮች ማለት ነው። ምንም የሚያሳፍር ነገር የለም። ያንንም እኮ ቂጡን ታካ ብሎ አንድ ነገር የሚያሳፍር ይኸው እኛ የምንሸማቀቅበት አንድም ነገር የለም። እዛኛው ጋም ካካ ብሎ ቂጡን ለመጥረግ ነው ድንጋይ አንጡልኝ ያለው። እዚኛው ጋር ደግሞ ሌሊት ተኝቶ ብቻው ወሲብ ያደረገ እየመሰለው ሱሪውን አጨመላልቆ ያድራል። ጠዋት አይሻ በእጇ ትፈትጋለች። ወገኔ
ቃሚ ፖይንት ጠይቀኝ አይሻልም? ይሄ እኮ ነብይ መጽሐፍ ነው፣ እኔ አይደለሁም። ቡሃሪ 57-65 ላይ የሚገኝ ነው። ስለዚህ ሙሐመድ ከራሱ ምንም አይናገር ከሆነ ከመተንፈስ ውጭ ከሚስቴ ሳይገናኝ የተገናኘው ይመስለኛል እያለ ብቻውን ከ6 ወር እስከ 3 ዓመት የሚሉ አሉ። ብቻውን ሌሊቱን ሙሉ ሲታገል የሚያድረውን ከሚስቶቹ ሳይገናኝ ከዛ ልብሱ ላይ አይሻ መፈትግለት ይሄንን የሚናገረው አለ። አንተ ጀዝባና እንደ ይሄ የነሱ ታሪክ ነው አልኩ። ቂጡን በድንጋይ ካካ ብሎ መጥረግም እኮ የነሱ ታሪክ ነው ወንድማችን። እሱን ደግሞ እያስተማሩ ነው። ስለዚህ አንዳንዴ እኔ አንድ ነገር ልንገርህ ወገኔ፣ ጠቃሚ ካልሆነ ለምጻፉልን ታዲያ ያንን እስልምና እምነት ስለ ክርስትና ካካልኩና ካካ ብሎ ድንጋይ አንጡልኝ አለ። ቂጡን በድንጋይ ጠረገ። ይሄ የአላህ ንግግር ነው አለ። ሌሊት ደግሞ መለስኩልህ እኮ በቃ መለስኩልህ። ከ6 ወር በላይ ፀጉሩ እስኪመላለጥ ድረስ ፀጉሩ እስኪመላለጥ ነው የሚለው። ፀጉሩ እስኪመላለጥ ድረስ ከሚስቶቹ ሳይገናኝ ወሲብ ያደረገ ይመስለዋል ሰውየው። ይሄንኛውስ አላህ ነው የሚናገር። ሙሐመድ ከራሱ አንዳች አይናገርም ከተባለ ከሚስቶቹ ሳይገናኝ የተገናኘ እየመሰለው በኢየሱስ ስም እናንተ አስባችሁታል። ግን ነቢይ ተብሎ አይደለም። ነቢይ ተውት፣ ነቢይ ተውት። አንድ ተራ ጎረምሳ ራሱ አንድ ቀን አይደለም 2 ቀን አይደለም ሚስት እያለው ሚስት ሳይኖረው አይደለም ሚስት እያለው ይቅርታ አድርግልኝና አንድ ነገር ቦለር ታወራለህ። አንድ ጊዜ ፓኒክ አታርግ። አሁን ከነከናቸው ሲያስቡት ከነከናቸው። ሰው እንዳታወርድ። ክፈተው አዲሱን። አዲሱን ክፈተው። ዋሪ 57-65 ዝቅ አድርግልኝ እንደማመጥ እኮ አዲሱ ይነበብ። እሺ በቃ አዲሱ ይነበብ። ተረጋጋ እኮ ተረጋጋ። እናጣም አሁን የነብይህ የአላህ ንግግር ሊነበብ ነው። ኦኬ እንደዚህ ይላል። እሺ ያው አዳምጥ። ሳሂህ ቡኻሪ 57-65 ናዌትር አይሻ ህፃኗ አይሻ እንደተረከችው የሙሐመድ ሚስት የአንተ እናት ማለት ነው፣ የአማኞች እናት ተብላ የምትታመነው ማጂክ ወዝ ወርክ ሜሴንጀር ሚስቶቻቸው ጋር ሳይገናኙ የተገናኙ ይመስላቸዋል። ይኸው ላነብልን እኮ አዳምጥ። ችግር የለውም አታንብበው። ልክ ነው፣ ስናነበው ነው ደስ የሚለን። ልክ ነው ብቻ ብላ አትለፈው። ስናነበው የአላህ ሂክማ የሙሐመድ ስቃይ ስቃዩን ጥበቡን ሰዎች በደንብ ያውቁት ዘንድ ሐዲሱን በዚህ ኡመት ውስጥ ነቢያችሁ ለእናንተ ሲል 11-9 ሚስቶች ያሉት በአንድ ቀን የሚገናኛቸው ማለት ነው። ከነሱም አልፎ ለእናንተ ሲል ነቢያችሁ ከ6 ወር እስከ 3 ዓመት ድረስ ብቻ እንዴት ወሲብ ያደረገ እየመሰለው ሱሪው ላይ እንዴት እንደሚያጨማላልቅ አይሻ እንዴት እንደምፈትግለት እንዴት እንደምጠርግለት መነበብ አለበት። እና ማለት ፀጉሩ እስኪነቃቀል ድረስ እኔ ላንብብልህ። እሺ አንብብልኝ። ነቢያችን ሰለላሁ ዐለይሂ ወሰለም እኔ ታሪኩን ልንገርህ። እሺ አይሁዶች ሐዲሱን አንብብ። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አይሻ እንደተናገረችው የሆነ የሁዲ ሲህር ያደርግባቸዋል። አንድ ሰው ሲህር ሲደረግበት በጂኖች ኮንትሮል ይደረጋል እና ይሄንን ደግሞ አሁን እሄድልሃለሁ ደግሞ በዚህ ጊዜ በቤተክርስቲያኑም ከሄድም ማለት ነው የድግምት መጽሐፍቶች ቤተክርስቲያን እንደሚገኙ ተራምሪ ጌታ እያላችሁ አዲሱ ላይ
ደብተራ ምርጌታ ምናምን እናንተ ከዛ ነብይ ምን ሆነ? ተደረገባቸው ድግምት። ከዛ በጂኒ ቁጥጥር ሆነ። ከዛ ምን አደረገ? እሺ ከዛ ሚስቶቻቸው ጋር ሳይገናኙ የተገናኙ ይመስላቸው ነበር። የድግምቱ ተጽዕኖ ነው። እና ምን አለ? አንድ ሰው ድግምት ከተሰራበት በአጋንንት ቁጥጥር ስር ይሆናል። ከዛ በሚስቶቹ ሳይገናኝ የተገናኘ ይመስለዋል። ከ6 ወር እስከ 3 ዓመት ድረስ የሚለዋሉ፣ 2 ዓመት የሚለዋሉ። ኔስ መሐመድ ምን ያደርግ ነበር? ከሚስቶቹ ሳይገናኝ ተገናኝቶ ነው ሳይገናኝ የተገናኘ ይመስለው ነበር አይደለ? መሐመድ እኮ ሰው ነው። ስለዚህ እንደዚህ የምን ነበር አይደለ? እንደኛው ሰው ነው። ቴንኪው። አጋንንት የሚጫወትበትን አጋንንት ወንድ ኩሁም ዘውልቅ ምዕራፍ 23 ክፈትልኝ። ወላሂ ወቢላህ እችን አዳምጠኛ እንዴ አዳምጣ። የለም በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም። ነቢያቶች ያስተማሩት አስማት ተቆጣጥሯቸው ጅኒ ተጠናውቷቸው ሚስት እያላቸው ብቻቸውን ወሲብ የሚያደርጉ አይደሉም። እንደዚህ አይነት እኔ ደግሞ አሁን ከቁርአን የሆነ ነገር አወጣላለሁ። አላህ ስብሐነሁ ወተዓላ ምን ይላል? ኢነ ዲነ ኢንደላሂ ኢስላም ይላል። አላህ ዘንድ ተቀባይና እውቅና ያለው እምነት ኢስላም ነው ብሎ ቁርአን ላይ ይቀመጣል። ወላሂ ወተላሂ አንተ ከመጽሐፍ አላህ የሚባል የለም። አላህ የሚባል የለም። ሰውዬ አላህ በሌለበት ላይ አላህ ዘንድ ምናምን ይባላል። ኦርቶዶክስ ለቪት አዳምጥ። አላህ የሚባልም አካል የለም። ተረጋጋ። አላህ የሚባል አካል የለም እኮ ሲጀመር። ሚውት አታርገኝ። እኔ ሚውት አታርገኝ። ሚውት አይደለም ከስር ሆነ ትማራለህ። ጨረስክ። አጋንንት ተቆጣጥሮት ብቻውን ወሲብ የሚያስደረገውን ካደለ ነው ትከተለው። ሚስት ሳይኖረው ቢሆን እሺ፣ ይህ እኮ ሚስት እያለው ነው። ሚስቶቹን አስተኝቶ ብቻውን ወሲብ የሚያደርግ አስባችሁታል? ኢማጂን አድርጉ እስኪ። ሚስቶቹን አስተኝቶ ብቻውን ወሲብ ሲያደርግ ያደረገ እየመሰለው ሲቃዥ ማለት ነው። ከዛ ደግሞ ሱሪው ተጨመላልቆ ብዙ ጊዜ ላይ አይሻ ትፈትግለን ነበረ። አይሻ ትፈትግለን ነበር። ፀጉር ውስጥ የሚመላለጥ ድረስ ለአንድ ቀን አይደለም። ቦስ አብዶ ነበር ማለት እኮ ነው። ጤነኛ አልነበረም፣ አብዶ ነበረ እኮ። እብድ ነው የሚሰራውን ነገር የማያውቀው። ታዲያ በዛን ሰዓት ላይ መገለጥ መጣልኝ የሚለውንስ እንዴት ነው የምታምነው? እሱ እኮ ነው ትልቁ ጥያቄ። ነቢዩ ሆኖ መገለጥ እየመጣለት 6 ወር ያልሰራውን እየሰራ ያላደርገውን ነገር እያደረገ ከነበረ ኦልሬዲ አብደዋል። ይዞላቸው የመጣው መገለጥ እንዴት ትክክል ሊሆን ይችላል? እንዴትስ እንደ ነቢይ ሊቀበሉት ይችላሉ? ይህ በጣም አንተ እንደዚህ አይነት ሰው ብታገኝ ምን ታደርጋለህ? ሚስቶች እያሉት ብቻውን ከሚስቶች ሳይገናኝ ተገናኝቻለሁ እያለ ሚቃዥ ፀጉሩ ተመላልጦ ብታገኝ ወዴት ነው የምወስደው? ነቢይ ብለህ ትከተለዋለህ? ሐኪም ቤት ትወስደዋለህ? ይህም ሆስፒታል ማስተኛት ነው። በዛ ዘመን የባህል መድኃኒት ስላለ አስሮ የባህል መድኃኒት መስጠት ነው። አስረውም ቢሆን የባህል መድኃኒት አዲስ ሰው ይሰድቧቸዋል። እርሳቸውንም ቁርአንም ተቃራኒ ነው ስንላቸው አይቀበሉም። ይኸው እንደዚህ እንደናንተ ተገላግሎ ሀዲስን ክዶ ቁጭ አንተ ሙስሊም ነህ? ጋድር ሙስሊም ነህ? አንዋር ምን አልከኝ? ሙስሊም ነህ አንተ? ሙስሊም ነህ ማለት እንዴት? ሙስሊም ነህ አይደለም? ጥያቄ ነው። ጥያቄ ነው። ምን አይነት ጥያቄ? አንተ ነህ አይደለም? እኔ ነኝ። ሙስሊም ነኝ። ሙስሊም ነኝ። ምን ማለት ነው ሙስሊም ማለት? ምን ማለት ነው? ምን ማለት ነው? አይደለም የጠየቅኩ ነው። እኔን አትጠይቀኝ። እሺ ምን ማለት ነው ሙስሊም ማለት? ኧረ ምን ነው? ሰላም ማለት ነው።
አዎ ሰላም ነኝ። እኛም ሰላም ነን። አላዋቂ ነን። ስለዚህ የእናንተ ተከታይ ነው እንጂ እኛ ሙስሊም አይደለም ማለት ነው። እኛም ሰላም ነን። ከድር ሰላም ተከታይ አይደለሁማ እኮ የእፎይ ተከታይ ነው። ሰላም ነኝ። ሰላም ነው አለ። ሰላም ነኝ። ስለዚህ ስምህ ከድር አይደለም፣ አንተ ቦጋለህ ማለት ነው። ሰላም። ስለዚህ እኛ ሰላም ነን። ቦጋለህ። እፎይ ጥያቄ አለኝ። እፎይ ጥያቄ አለኝ ለአንተ። ጨርስ ከሱ ጋር ቅድሚያ። አዲስ ግዴታ ነው መቀበል ብለህ ታምናለህ? ለእኔ ብቁ አይደለም እሱ። አዲስ ግዴታ ነው መቀበል ብለህ ታምናለህ? ሐዲስም ቁርአንም ግዴታ ነው። ሐዲስ መቀበል ግዴታ ነው የሚል እስኪ ከቁርአን ማስረጃ፣ እንደዛ የሚል ማስረጃ። ምን አይነት ማስረጃ? ቡሃሪን ተቀበል የሚል እስኪ ማስረጃ። አላህ ራሱ ቡሃሪን ያውቀዋል። አላህ ቡሃሪን ያውቀዋል። አላህ አቡ ዳውድን አናሳይን ያውቃቸዋል። ነሳይ ሙስሊምን ያውቃቸዋል። ታወቃቸው አንድ ማስረጃ መጀመሪያ አይወቅ ላሳውቅ። ቅድም አስወጥተኸኝ ነው እንጂ ወጥቼ አይደለም። ቁርአን ያለ ቃል ነው። ሐዲስ ደግሞ ንግግሮች ናቸው። እሱ ዘጋቢ ነው። አንተ መሀይም አላማ ምንድን ነው? ዋና ቆይ እስኪ አንተ ጥያቄ አለ ለአንተ። አላማ ከእስልምና ወደ ክርስትና ለመውሰድ ነው? ለመከፋፈል ነው? ምንድን ነው አንተ ስትራቴጂ? ምንም እየገባ አይደለም። አንድ እንኳን ሰው አላሰለምኩም በአንተ እውቀት ማለት ነው። እና እስልምናን በማንቋሸሽና በእንትን በማለት ልታሸንፍ አትችልም። በሀቅ ላይ መጓዝ ብቻ ነው። አይ ዋብያዎች ዛሬ አያቸዋቸው ይገባሉ። እየየ ነው የዋብያ እውቀት እየየ ነው። ከስር ያላችሁ ሙስሊሞች፣ በጣም ብዙ ሙስሊሞች ትታዩኛላችሁ። በደንብ ታዘቧቸው። የሚገቡት ገስት ላይ ከመመለስ ይልቅ ፖለቲካ የሚሰሩት ከመመለስ ይልቅ እየየ ነው የሚሉት። በቃ ይሄ ነው በደንብ እኛ ቤት በነፃነት አባሾች እኮ እናንተ ምንም አይለያዩ። አንተና ከሳቸው ምንም አይነት ልዩነት የላቸውም። ልክ እንዳንተ ናቸው እሳቸው። አባሾች አንተ እሳቸውን አይደል የምትወደው? እኔ ማንንም አልጠላም። ምግባራችሁን ነው የምጠላው። እናንተ ነው አስተምሮት ቀጥታ ስንት ዓመት ሙሉ አንድ እንትን ላይ ነው ሁሉ ጊዜ አስተምሮት። ለምን ለየት ያለ ነገር አታስተምርም? በዚህ ምን ላይ ሙስሊሞች የሚሸማቀቁ መስሎ ነው? አንተ እዛ መጽሐፍ ሐዲስም ላይ ያለው ቁርአንም ላይ ያለው ትክክለኛው ነገር ከሆነ ማንኛውም ሙስሊም ያምናል። ለምን ታለቅሳለህ? አይዞህ። ስለዚህ አሁን ቁርአን በቂ ነው ወይስ ለአንተ አላለቅስም? ቆይ ቁርአን በቂና ሙሉ ነው ወይንስ ያልተገጣጠመው አምላክህ የጎደሉት አምላክህ አካላቶች ከጊዜ በኋላ እየመጡ አንዱ እግር ሲጨምርለት፣ አንዱ ጣት ሲጨምርለት፣ አንዱ ባት ሲጨምርለት እንደዛ አድርገህ ነው የምታመልከው አምላክህን? ወይንስ ቁርአንህ በቂ ብቻ ነው? መልስልኝ። ቁርአንህ በቂ ነው? አንድ ሰው እስልምናን ተወክሎ ሊናገር አይችልም። የራሱን እውቀት ነው እንጂ። ቁርአንህ በቂ ነው ወይ? ከምን ጋር አነጻጽረው አንተ ቁርአን በቂ ነው ለምትለው? ስለ አምላክህ ለመናገር ተውሂድን ታምናለህ? ራይት እንዳቅልልህ በተውሂድ ታምናለህ? አምናለሁ። ኦኬ። በተውሂድ በሶስቱ ክፍሎች ታምናለህ? በማን ተውሂድ አሩብያ፣ ተውሂድ አሉልያ እና በተውሂድ አስማ ወስፋት አምናለሁ። እነኝህን ክፍሎች ቁርአን ላይ ልታሳየኝ ትችላለህ? ተውሂድ ማለት ምን መሰለህ? ምን መሰለህ አይደለም። ተውሂድ እንደዚህ በሶስት ይከፈላል እንደዚህ ብለህ እመን የሚል ልታሳየኝ ትችላለህ? እኔን እየጠየቀኝ ነው? አይ እንትናን ባለቤቴን ለወደፊት ማገባትን አንቺ ሄለን፣ አንቺ ጫልቱ እሷን እየጠየቅኳት ነው በሀሳብ። በቃ እሷን ጠይቀህ ማውራ መስላለሁ እንዴ? ፊት ለፊት ገስት ላይ አንተን እያናገርኩ እኔን ነው እንዴ? አንተ መሀይም ነህ፣ አላዋቂ ነህ፣ ጅላጅል ነህ። ምንም የምታውቀው ነገር አዳምጠኝ። እኔ እስልምና እኔ ጎደሎ ሊኖረኝ ይችላል። እስልምና ሙሉ ነው። እኔ ጎደሎ ሊኖረኝ ይችላል። ታውቃለህ፣ በእውቀት መሆን በምንም ነገር እኔ ጎደሎ ነኝ። ሰው ነኝና ማለት ጭንቅላት አለው አላህ
ምን አይነት ጥያቄ ነው? አንተ ብዙ ጊዜ ትጠይቃለህ። ሰው ለማሳሳት ነው እንጂ ለማስተማርም ሆነ ለመማር አይደለም። አንተ ግን ሰዎችን ሆን ብለህ ለማሳሳት የምትሄደው ርቀት ነው እንጂ ለምን ትሳሳታለህ? አምላክህን የፈለከው ነገር አይደለም። አምላክህን የጠየቁህ እኔ ምን እሺ፣ ተውኩልህ። እሱ አላህ እግር አለው? አላህ እግር አለው? አላህ እግር አለው? አላህ ምንም ማንንም አይመስልም፣ ፍጥረታትን አይመስልም። አንተ በአእምሮ ራሱ ልስለው አይችልም። በአእምሮ ልስለው ራሱ አይችልም። ፍጡር ነው እንጂ እሱ ፈጣሪ ነው እንጂ ፍጡር ነው። አንተ በአእምሮ አልጠየኩህም፣ አትሩጥ። ያልጠየኩህን አትሩጥ። የማንን የማይመስል እግር አለው የለውም? እጅና እግር አለው የለውም? ባሄድ በአእምሮ ልስለው አይችልም እኮ አልኩህ እኮ። የለውም ማለት ነው አይደል? በአእምሮ የለውም። በአእምሮ ልስለው አይችልም። የለውም በላ እጅ እግር የለውም። በአእምሮ ልስለው አይችልም ማለት የለውም ማለት ነው። ሳል መች ወጣኝ እኮ። አንተ እኮ በጭንቅላት የምታራምደውን ነገር እኮ ነው እዚህ የምጠይቀው። ልቦለድ ማለት ነው። በእውቀት ደረጃ መሄድ አንተ በዚህ እሺ። ዋሃብያዎች እንደዚህ ናቸው። ያቸው አምላካቸውን ዲፌንድ ማድረግ በፍጹም አይችሉም። ለዘመናት እኛ ስለ አምላክ ነው የምናወራው፣ እኛ ሁሌም ስለ አምላክ እንናገራለን፣ እንወያያለን። አፈር ድሜ ነው ያስበላናችሁ በዚህ ዓመት ውስጥ በአላህ ጉዳይ ላይ ዱብ የሚባል የለም። ይሄ ማንም ዓለም ሁሉ የመሰከረለት ዋሃብያ አታልቅሰው። ልጠቁመህ ፈርዘር ኢንፎርሜሽን ከፈለግ አላህ እግር አለው ብትል እንኳን ቁርአን ላይ የለም አላህ እግር አለው የሚል። እጅ አለው ምትል ታመጣለህ። ሁለት እግር አለው ለማለት የት ትሄዳለህ? ትናንትና የተጻፈ መጽሐፍ ጋር ትሄዳለህ። ሁለት እግር አለው ለማለት ትናንትና የተጻፈ መጽሐፍ ነው። አላህን አንድ እግር ካደረግነውማ ሼም ነው ብለው ሁለት እግር ያደረጉለት ትናንትና የተጻፉ መጽሐፍቶች ናቸው። ጣት አለው ስንት እናድርግለት? 5 ከ100 ዓመታት በኋላ የተጻፉ መጽሐፍቶች ናቸው። መሐመድ ከሞተ ማለት ነው። ጣት ሰተን እግር ሰተን ባትማ ከቀረ ይደብራል። ባትን ስንስጠው አሁን የባቱ ቁጥር ገና አልደረሱበትም ስንት እንደሆነ እየደመሩ እየቀነሱ። አንተ ሰጪው ነው? አንተ ልሰጠው ነው? ማስረጃ ስጠኛ። ቁርአን ላይ ቆምና አላህ እግር አለው የሚል ስጠኝ። አላህ እግር አለው የሚል ስጠኝ። አላህ እግር እንዳለው ከቁርአን ላይ ማስረጃ ስጠኝ። አላህ በቁርአን ላይ እኔ ማንንም ምንንም አልመስልም ፍጥረታትን አልመስልም ብሏል። ስለዚህ እግር ልሰጥ የምችለው ጎበዝ ቴንኪው። ሐዲስ ላይ ደግሞ ቡሃሪ እግር ሰጥቶታል። ቡሃሪ 48 ቡሃሪ 7439 አንዴ ክፈትልኝ። 48 ኮን ያክል ርቀት ብትሄድ እስልምናን ምንም እርከን ልታወጣለት አይችልም። እኔ ልስጥህ ቀላል አይደል? ማየት እርከን አታወጣለትም። ሚውት አታርገኝ። እያወራን እስከሆን ድረስ ሚውት አታርግ። ላነብልህ ነው። ሚውት አታርግ። የትም ያክል ምንም እርከን ልታወጣለት አይችልም። አንተም ደግሞ እውቀት የጎደለ ሰውን አንተስ ቆይ አታልቅሳውን ላንብብልህ። እንደዚህ ይላል ቡሃሪ 48 አዳምጣውን ይነበብልህ። የነቢይ ሐዲስ ነው። እንደዛ ብለህ ስለምታመን ናዌትር አነስ እንደተረከው ፕሮፌት ነቢዩ እሱ እንድታስተምረኝ አልፈልግም። ጎበዝ ከደሰማ ይህንን እንድነግረኝ እንድታስተምረኝ አልፈልግም። ሐዲሱን ተሸማቀቀበት። አልሸማቀቅበትም። አንድ አባል አግኝተናል። እዚያ አጨብጭቡ። አንድ አባል ተገኝተዋል። የከዳ ያ ሐዲሱን ተሸማቀቀበት ማለት ነው። ተመዝገብ፣ በውስጥ ጻፍና ተመዝገብ ወንድሜ። ያ ይሄን አዲስ ፈስርልን አለ። እውቀት ስለሚያንስ ማለት ነው። እኔ ከአንተ የትኛውን እውቀት ልካፍል ነው? ቴንኪዩ። ከስር ያላችሁ ዋሃብያዎች ማይም ስለሆንኩ ነው። ከስር እናሁን ስድብህን ቀጥል በኮመንት ላይ ይበቃል። የዚህ ናህል ካለቀስክ። ስለዚህ ዋሃብያዎች ጭንቅላት አልባ የምታመልኩት አካላት እኛ ፊት አምላካችሁን ድፌ እንዳታደርጉትም መቼም ማለት ነው። ለአንዴና ለመጨረሻ ጊዜ ነው አከርካሪውን የሰበር ነው። ያለህን እንዳይነሳ አድርገን የሰበር ነው። እኛ ፊት እዛ እንደማከት በፊት ጉራ እንደመንፋት ኔቨር አታስቡት። አላህ አንድ ነው።
አላህ አንድ ነው ወይ? ሐዲስ ትቀበላለህ? እኔ ስለ ክርስትና አንዳንድ ነገር ማወቅ ፈልጌ ነው የገባሁት። ሐዲስ ትቀበል ነበር? ና አትቀበልም? ያለፈው ነበር። ያለፈው ማለት ነበር ነው። አሁን ክርስትና ልቀበል ነው የገባሁት። ስለ ክርስትና አስተምሩኝ። ትምህርት በውስጥ ሄድና ተማር፣ ከስር ተማር። ቤት ቃል እንጻፍለት። ደደብ አንተም ብሎ አዋቂ አታልቅስ። ስቱፒድ ሌላስ? ስቱፒድ ነገር ነው። ሌላስ? እውነት እውነት ከውስጥ አውራ። እውነት ዛሬ ሙሱ ታርቃላችሁ። ሌላስ? ከውስጥ አውራ። ልብ ካለ አይሻልም? ከኩሱ ተገለጠ እንዴ? ያልተገለጠ ብሬዶ እንዴ? ሰዎች ጤና አላቸው? ምን መልስ እኮ የለውም። ጨርሰዋል እኮ እሱ እኮ አልተገለጠም ብሎ ሄደዋል። ተስማምታችኋል። የዋሃብያ ኡስታዞች ተቀብለዋል፣ አህባሾች አልተቀበሉም። ተገልጦ ከሆነ አዲስ አቂዳ ወይ ደግሞ አዲስ ቴዎሎጂ መስረታችሁ ከሆነ ኦኬ ይቻላል እንጂ ምንም ኡስታዝ አያስፈልግም እኮ አልናችሁ። እኔ እንጃ በምናችሁ እንደምታስቡ ብቻ አላውቅም። ታሳዝኑኛላችሁ። ንቁ በቃ። ለምንድን ነው ያልተገለጠው የሚል ጥያቄ ነው መጠየቅ ያለባችሁ። ሄዳችሁ ቤታችሁ ሲገለጥ ይጠሩናል። መጅሊስ ላይ ያሉት ሰብሰብ ብለው ይግለጡላቸውና ባይሆን ያኔ ይጥሩን አይሻልም? ከድር አወል ሙሰማ ወይ ፎይ ወንድማችን ሰላም ነው አባቴ። ናጉማ ይርታ ጀራ አስታወስከኝ? አንዴ መጥቼ ነበር አንተ ጋር። ያ አስታውሳለሁ። ደህና ነህ አባቴ? እንዴት ነህ? የሙሐመድ ፕሬዚዳንት ወንድም ነህ አይደል? ማሜ ፕሬዚዳንት ነኝ። በቃ እሱም እኮ አይዋላ እና ጆይን ሲል ረፎይ በእናትህ እኔ ጊዜ ሲኖርህ አንዴ እንድትገርፍልኝ አንድ ነገር ልነግርህ ነው የመጣሁት። እናወራለን። በውስጥ ጻፍልኝ። እሺ እሺ፣ በውስጥ እናወራለን። ሚፍታ ደግመህ ገብተሃል። ሚፍታ እሰማለሁ መሰለኝ። ምን አልከኝ? ከድር የኔ ነው እያያዘኛለሁ። እሱ ጋር መሰለኝ፣ እነሱ ጋር ሳይሆን አይቀርም። ኦኬ ኦራይት። በደንብ አስተውሉ። ሱራ የተወሰኑ ጥቅሶችን እንመልከት። እሺ ሱራ 11 አንድና አንዴ ክፈትልኝ። ቁርአን ደጋግሞ ራሱን የቻለ እንደሆነ ይናገራል። ነገር ግን ዋብያዎች የምታምኑትን አላህን ቁርአን ላይ ዲፌንድ ማድረግ ትችላላችሁ? አትችሉም። የምታደርጉት መቼ ነው? እነ ኢብኑ ተሚያ እነ ሙሐመድ አብዱልዋሃብ ትናንትና የመጡ የእነሱን መጽሐፍት ይዛችሁ ነው። ትናንትና የመጡ ለጥያቄዎች ምላሽ የተዘጋጁ መጽሐፍቶች ይዛችሁ ነው ዲፌንድ የምታደርጉት። ከዴ እንደዚህ ብሏል ብለው መጽሐፍ ይጽፋሉ። ድሮ የተጻፈ አስመስለ በአረብኛ ስላነበብከው ትሸውዳለህ ህዝቡን። ቁርአንህ ግን ምን ይላል? ይኸው አንቀጾቹ በጥንካሬ የተሰካኩ ከዚያም የተዘረዘሩ የሆነ መጽሐፍ ነው። ምንድን ነው? ኢንዲቴል የተብራራ ነው። ግልጽ ነው። ሱራ 6 ኦኬ ሂድ 7ንም ክፈተው 52 አይ ቲንክ ኦኬ። አሁን እንዳንተም በእርግጥ ከባለሟሎቹ ምንድን ነው የከፈትከው? ሱራ 7 52 ወይንም 6 114 በደንብ አስተውሉ። እንደዚህ ላለው እርሱ መጽሐፉ ያ መጽሐፉን በደንብ አስተውሉ። እርሱ ያ መጽሐፉን የተብራራ ያልተብራራ ይላል ነው የተብራራ ሆኖ ወደ እናንተ ያወረደ ሲሆን ካላህ ሌላ በደንብ አስተውሉ። ካላህ ሌላ
ዳኛን እንፈልጋለን በላቸው። ሙስሊሞች ካላህ ሌላ ዳኛ ትፈልጋላችሁ? ጠበሪ፣ ቆርጦቤ፣ አራዚ ምናምን እነኚህ ከጊዜ በኋላ ከ100 ዓመታት በኋላ የመጡ ከ300 ከ700 ከ1000 ዓመት በኋላ የመጡ ቁርአንን ያብራራሉ ስትሉ ቁርአኑ ደግሞ ምን ይላል? ካላህ ሌላ ዳኛ አያስፈልግም። ቁርአኑ ግልጽና የተብራራ ነው። አብራሪ አያስፈልግም። 15 1 ነው። እነዚህ የገላጩ መጽሐፍ አንቀጾች ናቸው። ምን መጽሐፉ ገላጭ ነው፣ ሁሉን ነገር የሚገልጽ ነው። 1211 ቁርአን ምንድን ነው? ግልጽና የተብራራ ነው እያለን ነው። ደጋግሞ ግልጽና የተብራራ ነው። ምንም ማያስፈልገውም ሌላ አብራሪ። ሌላ አብራሪ ማያስፈልገው ከሆነ ለምንድን ነው እሱ ጠበሪ እንደዚህ ብሎ፣ ቁርጡቢ እንደዚህ ብሎ፣ አራዚ እንደዚህ ብሎ፣ ዘመርካሺ እንደዚህ ብሎ፣ ጀለሌን እንደዚህ ብሎ፣ አልመውዲዲ እንደዚህ ብሎ? ማናቸው? እነኚህ ተራ ሰዎች እኮ ናቸው። ማንም ያውቃቸው የለም። ማንም ያውቃቸው የለም። ከ700 ከ1000 ዓመት በኋላ የመጡን ሸይኹል ኢስላም ኢብኑ ተይሚያ እንደዚህ ብሏል። ማናቸው እነኚህ? በግልጽ ቁርአኑ ምን እያለ አብራሪ አንቀጾችን በእርግጥ አወረድን፣ ሌሎችንም መጽሐፍ ያብራራል እያለን ነው። 1211 ሌሎችንም ያብራራ እንደሆነ እየነገረን ማለት ነው። 1211 ስለዚህ ሁሉንም ያብራራ ከሆነ ግልጽ ከሆነ ምንድን ነው የሚሰራላችሁ ሌላ መጽሐፍ? ሌላ አብራሪ ምን ያስፈልጋችኋል? አያስፈልግም። ቁርአኑ ደጋግሞ እያለ እየተናገረ ምን ይሰራል? በታሪኮች ውስጥ ለአይምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያን በስተፊቱ ያለውን አረጋጋጭ ለነገር ሁሉ ለነገር ሁሉ ግማሽ ይላል፣ ፓርሻል ይላል፣ ኑሱን ይላል ነው። ለነገር ሁሉ ለነገር ሁሉ በስተፊቱ ያለውንም አረጋጋጭ ለነገር ሁሉ ገላጭ ለሚያምኑ ህዝቦች መሪና ችሎታ ነው። ለነገር ሁሉ ገላጭ ከሆነ አይ ቁርአን አልተገለጠም፣ ሌላ የሚገልጸው ያስፈልገዋል፣ ሁሉን ነገር አይናገርም የምትል ከሆነ ከቁርአን ጋር እየተጋጨ ነው። ቁርአንን ለነገር ሁሉ ገላጭ ነው እያለ ስለሆነ 638 ለነገር ሁሉ ገላጭ ከሆነ ሌላ ገላጭ ለምን ያስፈልጋል? ገላጭ ነው እያለ ማለት ነው። ከተንቀሳቃሾች ምድር ምናምን በራሪዎች በሁለቱ ክንፎች በምድርም በራሪ መሰሎቻቸው ህዝቦች እንጂ ሌላ አይደሉም። በመጽሐፉ ውስጥ ምንም ነገር አልተውንም። ምንም ነገር በመጽሐፍ ውስጥ አልተውንም። ሁሉን ነገር አብራርተናል፣ ሁሉን ነገር ገልጸናል ይላል አላህ። ኖሮ ያልተገለጠ አለ። ምን? የመቃብር ቅጣት ለምሳሌ ሽንት ልብስህን ከነካ በመቃብር ውስጥ ትቀጠቀጣለህ የሚል ቁርአን ውስጥ የለም። በቀን 5 ጊዜ ሰላት አለ። እንዴት ነው መስገድ ያለብህ? ስንቴ ነው መስገድ ያለብህ? እያንዳንዱ አርካኑ ስንት ነው? እንዴት ነው መስገድ? ምንድን ነው የሚባለው? አልተገለጸም። ደጃል ይመጣል፣ በቁርአን ውስጥ ሽታውም የለም። ኢሳ ይመጣል፣ በቁርአን ውስጥ ሽታውም የለም። ደጃልን መጥቶ ኢሳ ይገለዋል፣ በቁርአን ውስጥ ሽታውም የለም። ኢሳ ይመጣና ጂዚያን ያስቀራል፣ በቁርአን ውስጥ ሽታውም የለም። አላህ እግሩን ጋነም ላይ ይጭናል፣ በቁርአን ውስጥ ሽታውም የለም። አላህ ባቱን ይገልጣል፣ በቁርአን ውስጥ ሽታውም የለም። አላህ ራሱ ማን ነው? እግር አለው፣ በቁርአን ውስጥ ሽታውም የለም። ባት አለው፣ በቁርአን ውስጥ ሽታውም የለም። አላህ እጅ እንዳለው ብቻ ነው በቁርአን ውስጥ ፊትና እጆች ያሉት። ከፊቱ በቀር ደግሞ ሁሉም ነገር ይጠፋል። ያላ እግርና እጁም ጠፊ ይሆናል ማለት ነው። ፊቱ ሲቀር ያላ ፊት ሲቀር ሁሉም ይጠፋል ስለሚል አላህ እንደ ቅርንጫፍ በጋ ሲመጣ ዛፍ ቅጠሉ እንደሚራገፈው አካላቱም ይራገፋሉ ማለት ነው። ስለዚህ ግልጽና የተብራራ ነው። ሌላ አብራሪ ያስፈልገው ካላህ ውጭ ዳኛ አያስፈልግም። ሱራ 6:114 ላይ ካለ አይ ሌላ ያስፈልገናል ይሉሃል። ስለዚህ ቁርአን እየቀጠፈ እየዋሸ ነበር ማለት ነው። ጥያቄውን መልስልኛ። እሺ ቁርአን ላይ ሐዲስ ተቀበሉ የሚል አለ እንዴ?
ጥያቄ እኮ እሱን ብቻ ነው መልሽልኝ ያልከኝ። አንቺም አንድ ጥያቄ ነው የምትጠይቅኝ። እንደዛ ከሆነ ቀጥይ። እሺ እኮ መልስልኝ። ምንድን ነው ጥያቄሽ? ስንት አምላክ ነው ያላችሁ? አንድ አምላክ ነው ያለን። ስለዚህ አሁን ሁለተኛ ነው ደግሞ ልጠይቅሽ። ወይ ቁርአን ላይ ሐዲስን ተቀበሉ የሚል አለ? አንተ እዚህ ጋር እንትን ልታስተምር አይደል? መጽሐፍ ቅዱስ አምላክ ያኔ ልስብክ መሰለኝ ቁጭ ያልከው። እኔ በፈቃደኝነት አንተ ደግሞ እዚህ ጋር ፈቃደኛ ሆነህ ነው አይደል? ስለዚህ መጠየቅ አለብኝ፣ ትመልሳለህ። እሺ ጠይቂ። መልስልኝ። መለስኩልሽ እኮ። ምንድን ነው የጠየቅሽኝ? እኔ እኮ ማወቅ ፈልጌ ነው። እንደ አታስተምርም እንዴ? ማወቅ ፈልጌ ነው። ታዲያ አንተ እኮ ምንድን ነው ጥያቄሽ? እሺ ስንት አምላክ ነው ያላችሁ? አንቺ ግን ስንት አምላክ ነው የምታመልኪው? አንቺ እኛ አንድ አምላክ እኮ አለሽ። አንቺ ግን ስንት አምላክ ነው የምታመልኪው? እስኪ እኔም አንድ አምላክ ነው የማመልከው፣ ግን የኔን ሳይሆን ምኑ ነው አንድ? ምኑ ነው አንድ? እንዴ እኔ ልከራከር አይደለም ልማር ነው የገባሁት። አይ አንድ ስትይ ምኑ ነው አንድ ያልሽው? በምን ነው? በምንነትና ማንነት አለ። በምኑ ነው አንድ? ስለሱ መጠይቃችኋለሁ። የምታውቁ ከሆነ ትነግሩኛላችሁ። ስለናንተ ያንቺ አምላክ ምንነት የለውም ማንነት የለውም? እንዴት ነው አይታወቅም? አላውቅም፣ ግን መልሱልኝ። እኔ እንደሞ የምታውቁ ከሆነ እሱንም ሁለቱም። እሺ ጠይቂ። በቅድሚያ የጠየኩትን መልስልኝ፣ ከዛ በኋላ ትመልሱልኛላችሁ ማለት ነው። እኔ የምጠይቀውን እኔ የማውቀውን እመልሳለሁ፣ ግን ስለማላውቅ መልሱልኝ የጠየኩት። እሺ ቀጥይ። ማለት መጠየቅና እንትን መጠየቅ አይቻልም እንዴ? ጠይቂ ተባልሽ እኮ በቃ እኮ። ስንት አምላክ ነው ያላችሁ? ያኔ እሱን ንገረኝና ከዛም በኋላ ኦኬ። ደጋግሜ እኮ ነገርኩሽ። ዘዳግም ምዕራፍ 6 ቁጥር 4 አንዴ ክፈትልን ቪኪ። አንተ ምን ይላል እህታችን? እስማ እስራኤል ያህዌ ኤሎሄኑ ኢኻድ ይላላል። ሰማሽ? ምን ይላል? ስንት አምላክ አለን ይላል? አምላካችን እግዚአብሔር አንድ ነው። እግዚአብሔር አንድ ነው። እግዚአብሔር ነው ማለት እኔ እኮ ሶስት አምላክ እንዳላችሁ ምናምን ነው ያኔ። ወልድ መንፈስ ቅዱስ። እሺ ፈጣሪ በባህሪ የሚቆጠር የሚሰፈር የሚለካ አይደለም። በደንብ አሰቢ። አንድ የሚለው ራሱ ለፈጣሪ እኔ አንድ እባላለሁ እሱም አንድ ከተባለ ፈጣሪ የሚመስለው ተገኘ ማለት ነው። ፈጣሪ ማንንም አይመስልም ብለን ነው ምናምነው። ያ ማንንም አይመስለው በደንብ አሰቢ አንድ ነው። አምላካችንም ስማ እስራኤል አምላካችን እግዚአብሔር አንድ እግዚአብሔር ነው ሲል ሌላ የለም ለማለት እንጂ ይሄ አሁን ይኸውልሽ ይሄ አንድ ሲባል መቆጠር ስለሚችል ነው። መጠን ስላለው ነው። ቁመቱ ይታወቃል፣ ውፍረቱ ክብደቱ ይታወቃል። መጠን አለው። መጠን ያላቸው ነገር ነው። ከሌሎች ለመለየት ነው አንድ የሚባለው እግዚአብሔር እንጂ እንደዚህ መጠኑ ክብደቱ መልኩ ምናምን ታውቆ አይደለም። ቁጥሮች ፍጡር ናቸው። አንድ ሁለት የሚባሉ ስምምነት ነው። አንድ ይሄንን አንድ እንበል ይሄን ሁለት እንበል አልን እንጂ ተስማምተን ነው ይሄንን ያልነው። ፈጣሪ በስምምነት በኢጅማ የሚገለጽ አይደለም። ነገር ግን ይሄ ስማ እስራኤል አምላካችን አንድ ነው ሙሴ ሲል ሌላ የለም፣ እሱን የሚመስል የለም። የፈጠረን የሰራን ያስገኘን እሱ ነው። በባህሪ አንድ ነው። አንድ ገዢ ነው። አንድ ፍቃድ ያለው፣ አንዲት ስልጣን ያለው እኛን ፈጥሮናል። ሌላ ተቀናቃኝ አቻ የሆነ ሌላ ፍቃድ ሌላ ስልጣን ያለው የለም እያለን ነው። ስለዚህ አምላካችን አንድ ነው ስንል
በመለኮት አንድ የሆነ ሁሉን የፈጠረ ሁሉን ያስገኛል። ነገር ግን አንቺ ኮንፊውዝድ ያደረገሽ አብ ወልድ መንፈስ ቅዱስ ትላላችሁ ነው ያልሽን አይደለ? አንድ ከዛ ሁለተኞቹ ለምንድን ነው የሚመለኩት ማለት? ሁሉም አንድ ላይ ተጠቃሎ ሶስቱም አንድ ላይ ሲሆን አንድ አምላክ ይሆናል። መልካም። እኛ ምን እናምናለን መሰለሽ? አንድ አምላክ አለ ስንል በባህሪ አንድ ብለን እንዳል በአካል ደግሞ ሶስት እንላለን። አምላካችን እግዚአብሔር አንድ አምላክ ነው። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ብለን እናምናለን። ያ አንዱ አምላክ ግን በሶስት አካል የተገለጠ ነው። ሶስት አካል አሉ ብለን እናምናለን። ማለትም በኩነት በቀላሉ ለማስረዳት አንቺ አምላካችን ልብ አለው። ልቡን አብ ብለን እንጠራለን። መገኛ ሶርስ ብለን እናምናለን። ያ አምላካችን ልብ አለው። ያ ልቡን አብ ወይም ደግሞ ሶርስ ብለን እናምናለን። ቃል አለው። ቃሉን ልጅ ብለን እንጠራለን። ወይም አንቺ ወልድ የምትይው አሁን ማለት ነው። አምላካችን ምን አለው? በደንብ አሳይ። አምላካችን ቃል አለው። በደንብ ላሳይ። አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። አምላካችን ሚት አይደለም። ቃል አለው። ቃሉ ምንድን ነው? ይጨርስ እንጂ ሳይጨርስ እንዴት ነው የምትግባቡት? እናቴ ይቅርታ ጠይቀሽ ዝም ማለት ነው። ችግር የለውም። ቃል አለው ስንል ያ ቃሉ እንደኔና እንዳንቺ ድምፅ አይደለም። እንደኔና እንዳንቺ ድምፅ ከሆነ ቃሉ ፍጡር ነው፣ ፈጣሪን ያስብለዋል። እንደኔና እንዳንቺ ፍጡር ይሆናል። ስለዚህ አምላካችን ቃል አለው። ቃሉ ራሱ ምን ብለን እናምናለን? ቃሉ አካላዊ ነው እንጂ እንደኔና እንዳንቺ ድምፀት አይደለም። መፍጠር የሚችል ማስገኘት የሚችል መስራት የሚችል ሁሉን የፈጠረ ነው። ፈጣሪ ራሱ ዓለማትን የፈጠረው በምኑ ነው? በቃሉ ነው። ያ ቃሉ አካላዊ ነው ብለን እናምናለን። ስለዚህ ያ እኔ ማለት የሚችል ማስገኘት የሚችል ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። አምላካችን ሙት አይደለም፣ ወይንም ደግሞ ህያው ያልሆነ አይደለም። ህያው ነው አምላካችን። የባህሪ ህይወቱን ረመሰዊ እስትንፋሱን እስትንፋስ ስልሽ ደግሞ በአፍንጫ እንደዚህ እንደምትይ እንዳታስቢ። የባህሪ ህይወት ስልሽ ደግሞ እንደኔና እንዳንቺ ነፍስ ብለሽ እንዳታስቢ። አላህ ነፍስ ስላለው የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። ስለዚህ አምላካችን ምን አለው? ቃል አለው። ቃሉን ልጅ ብለን እንጠራለን። እንደኔና እንዳንቺ ድምፅ አይደለም፣ መፍጠር የሚችል ነው። አምላካችን ምን አለው? ህይወት አለው። የባህሪ ህይወት ሶሪ። ያ የባህሪ ህይወቱ ደግሞ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ስለዚህ ሶስት አካል ስንል አምላካችን ቃልና የባህሪ ህይወት አለው እያልን ነው። እነኛ የባህሪ ህይወቱም ቃሉም ልቡም በኩነት ምንድነው? አንድ አምላክ ብለን እንጠራለን። በአካል ግን ሶስት ናቸው ብለን እንጠራለን። እዚህ ላይ ጥያቄ አለሽ? ላይፍ እየሰማሁህ ነው። እሺ ያ ሜቢ ግልጽ ላድርግልሽ። አንቺ ጋር ካስታወሽ እናንተ ጋር አላህ ቃል አለው አይደለ? ቁርአን ለምሳሌ አላህ ቃል ነው ብላችሁ ታምናላችሁ አይደለ? ቁርአን ደግሞ ፍጡር አይደለም ትላላችሁ። ለምን? ያላህ ቃል ስለሆነ። በቂያማ ቀን ደግሞ የገረጣ ሰው ሆኖ ለእናንተ ምልጃ ያቀርባል። ቁርአን ራሱ ከአላህ ጋር ይነጋገራል። ፍጡር አይደለም፣ ያላህ ቃል ነው። በቂያማ ቀን ደግሞ ይነጋገራል። አየሽ፣ ቃሉ ራሱ መናገር ይችላል ማለት ነው። ፍጡር አይደለም ቃሉ ራሱ። ያላህ ቃል ፍጡር ነው ካልሽ ምን ያመጣብሻል መሰለሽ? አላህ ቃሉን ከመፍጠሩ በፊት ዲዳ ነበር የሚል ያመጣብሻል። ቃሉ ያላህ ፍጡር ነው ካልሽ ቃሉን ከመፍጠሩ በፊት አላህ ምን ይሆናል ማለት ነው? ዲዳ ይሆናል። ከዛስ ቃል ይፈጥርና እንደ ፍጡር ነው በቃል በተፈጠረ የሚናገረው። በቃሉ ደግሞ ሁን በሚል ፈጥሯል። ስለዚህ ቃሉን ራሱ ፈጥሮ ከሆነ አላህ በሁን ሲፈጥር ደግሞ በፈጠረበት ፈጠረ ማለት ነው። ያንን ሁንን ደግሞ የፈጠረበት ሌላ ሁን ያስፈልገዋል ማለት ነው። ስለዚህ ፈጥሮ ፈጠረበት የሚል ያመጣል ማለት ነው። ስለዚህ ምንድነው የምታምኑት እናንተ ራሳችሁ? ቁርአን ያላህ ቃል ነው ፍጡር አይደለም ብላችሁ ነው የምታምኑት። እኛ ደግሞ ምን እናምናለን? ቁርአን የአላህ ቃል ነው ፍጡር አይደለም እንደምንለው። አንተ አሁን ለምሳሌ ምን ቃል የሆነው ምን ነው? እሺ ለምሳሌ አንተ ቁርአን ማለት ነው። እኛ ልጅ የምትይው አሁን ወይንም ደግሞ ወልድ
ብለሽ ስትይ ነበር ቅድም አይደለ? ወልድ ያልነው አሁን አንቺ የአላህን ቃል ቁርአን አልሹ። እኛ ደግሞ ከሱ የተገኘ የሱ ቃሉ ነው። የአብ ቃልን ምን ብለን የባህሪ ቃሉ ምን ብለን እንጠራለን? ልጅ። ከሱ የሚወጣ ከሱ የተገኘ እንጂ ልጅ ሲባል ልክ አንዲት ሴት በ9 ወር አርግዛ እንደምትወልደው እያልን አይደለም። የእሱ የባህሪ ቃሉን ከእሱ የተገኘውን ከሱ የተወለደውን ከሱ የወጣውን ምን አልነው? ልጅ ብለን ጠራ ነው። ልጅ ብለን የምንጠራው ቃሉን ነው፣ የባህሪ ቃሉን እንጂ በደንብ አስተውይ። 3 ሰዎች እንደዚህ ቁጭ ቁጭ እንዳሉ እኔ ያለው ቪኪ ያለ አንቺ ያለሽ እንደዚህ 3 አምላኮች ቁጭ ቁጭ ያሉ ራሳቸውን የቻሉ የተነጣጠሉ የራሳቸው ፍቃድ ያላቸው የራሳቸው ስልጣን ያላቸው እንደዛ ከሆነ እሱ አማልክት ነው። አናምንም እንደዛ በእድሜ በዘመን የሚቀዳደሙ ልክ እኔና አንቺ እንደምንቀዳደሙ ቪኪ እዛ ጋ የራሱን እንትን አለው ፍቃድ ነው፣ የራሱ ስልጣን አለው። እኔም እዚህ ጋር አለኝ። እንደዛ አናምንም። እሺ አሁን ደግሞ ማለት ነው ያኔ አሁን አምላካቸው ኢየሱስ ነው ማለት ነው አይደል? አሁን ኢየሱስ ስንል አሁን እነኚህ 3 እዚህ ላይ ስላሴ ላይ በደንብ ከገባሽ ወደ ኢየሱስ ስትመጪ ምን ይሆናል መሰለሽ? ቅድምም ብዬሻለሁ አምላካችን ቃልና የባህሪ ህይወት አለው ብዬሻለሁ አይደለ? ቃሉ ሎክ ከ3ቱ አሁን ይህንን ከነገርኩልሽ ከ3ቱ በተለየ አካሉ ቃል የአብ የባህሪ ቃሉ በስጋ ተገለጠ ብለን እናምናለን። የአብ የባህሪ ቃል በስጋ ተገለጠ። ልክ እናንተ ያላ ቃል በቁርአን ተገለጠ ብላችሁ ታምናላችኋል። ቁርአን ያላ ቃል ነው፣ ፍጡር አይደለም ብላችሁ ታምናላችሁ። ወረቀቱ የሚታይ ነው፣ የሚዳሰስ ነው፣ የሚነካ ነው፣ ግን ፍጡር አይደለም ስቲል ትላላችሁ ቁርአን። እኛ ደግሞ ምን እናምናለን? ኢየሱስ ያመጣዩ ያ በመስቀል ላይ የተሰቀለው ተመታ፣ ተተፋበት፣ ተሰደበ፣ ተገረፈ፣ ደከመ፣ ተኛ ምናምን እያሉ የሚያነሱልሽ ተሰቀለ፣ ሞተ፣ ተነሳ የሚባለው እርሱ ኢየሱስ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ከማርያም ሲወለድ እርሱ ስግው ቃል ነው። ያ ስግው ቃል ደግሞ አስቀድሞ ዓለማትን የፈጠረው እርሱ ቃል ብቻ የነበረው ከማርያም ሲወለድ ስጋና ደምን ከማርያም ተካፈለና በሰውነቱ የመለኮት ሙላት ተገልጦ ይኖራል ማለት ነው። ስለዚህ ያ ኢየሱስ የምታዩ እንደኔና እንዳንቺ ስጋና ደም አለው፣ እንደኔና እንዳንቺ እጅና እግር አለው። ነገር ግን እንደኔና እንዳንቺ ስጋና ደም ብቻ አይደለም፣ እርሱ እግዚአብሔር ነው። ለምን? የአብ የባህሪ ልጅ ነው። የአብ የባህሪ ቃሉ ነው። በሰውነቱ የመለኮት ሙላት ያለ ነው። ቃል ስጋን የተዋሃደ እርሱ ስግው ቃል ነው። ልክ አንቺ መጽሐፍ ብትጽፊ ለምሳሌ የሆነ መጽሐፍ ብታነሺ ለሴ ይሄ መጽሐፍ አሁን መጽሐፍ ነው። ቁርአንንም ባመጣ ደግሞ እሱም መጽሐፍ ነው። ልዩነቱ ምንድን ነው? አንቺ ያኛውን ቁርአን ምን ትይዋለሽ? ፍጡር አይደለም ትያለሽ። ለምን ስትባይ ነው የአላህን ቃል ይዟል ትያለሽ። ወረቀት ወረቀት ነው፣ መጽሐፍ መጽሐፍ ነው አይደለ? ነገር ግን ቁርአን ጋር ስትመጪ ኖ ፍጡር አይደለም። ለምንድነው ፍጡር አይደለም ያልሹ? በዛ መጽሐፍ ላይ ምን አለበትና ያላ ቃል አለበት ብለሽ ስለምታምኚ ማለት ነው። እኛ ደግሞ ክርስቶስ ምን ብለን እናምናለን? እርሱ ስግው ቃል ነው፣ ስጋን የተዋሃደ ቃል ነው። እርሱ መለኮት የተዋሃደው ነው። ስለዚህ እርሱ መለኮት የተዋሃደው እንደመሆኑ የመለኮት ሙላት በሰውነቱ ተገልጦ የሚኖር እንደመሆኑ ቃል ስጋን የተዋሃደ እንደመሆኑ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው እና እንደዛ ነው እኛ ምናምን። ታዲያ ኢየሱስ በፊትም ጌታ ከሆነ እንዴት ነው ተረግዞ የሚወለደው? እሱ ሰው ነው ማለት ነው። አሁን ደግሞ ማርያም አርግዛለች አይደል? ተረግዞ ተወለደ። ያኔ ያለ ወንድ ልጅ አላችሁት። አምላክ ታዲያ ይረገዛል? ያ በደንብ አስተውይ። አስቀድሞ ስጋና ደም የለውም ነበር። ቀደም 3ቱን ነግሬሻለሁ። 3 አካል እንዴት ነው ምንለው የሚለውን በደንብ ነግሬሻለሁ። ቃል አስቀድሞ ነበረ፣ ስጋ ሳይኖረው ደም ሳይኖረው ሳይታይ በጠባብ ደረት በአጭር ቁመት ሳይወሰን በዓለም ከዓለም ውጭም በሙላት ያለ ነበረ። ሁሉን ከፈጠረ በኋላ ግን ከማርያም እሷንም ፈጠራትና ቃል ያ ቃል አንዴ ሜይ ቢ መክፈት ተቻልክ ቪኪ፣ ፈጠን ፈጠን እናድርገውና መጽሐፍ ቅዱስ
ያሳየናት ቢሆን የተሻለ ይመስለኛል። ሉክ ዮሐንስ ወንጌል ምዕራፍ 1 ላይ በደንብ አስተውይ። በመጀመሪያ ቃል ነበረ፣ ያ ቃል በእግዚአብሔር ዘንድ ነበረ፣ ያ ቃል ዓለምን የፈጠረ ነበረ፣ ያ ቃል እግዚአብሔር ነበረ። ሉክ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ምን ነበር? ቃል ነበር። ይህ መጀመሪያ ዓለም ሳይፈጠር የነበረ ቃል በእግዚአብሔር ዘንድ የነበረው እርሱ ራሱ ቃል ምንድነው? ፈጣሪ ነው። የፈጣሪ ቃል ፍጡር አይደለም፣ ፈጣሪ ነው። የባህሪ ቃሉ እርሱ አካላዊ ነው፣ መፍጠር የሚችል ነው። እንደኔና እንዳንቺ ድምፀት አይደለም፣ አካላዊ ነው። ይህ ቃል በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ። በማን? በቃል ሁሉ ምን ሆነ? በእርሱ ሆነ። ከሆነውም አንዳች በደንብ አስተውይ፣ አንዳች ስንኳ ያለ እርሱ አልሆነም። ያልሆነ ነገር ምንም የለም። ስለዚህ ሁሉ የሆነው በምንድን ነው? በቃል ነው የሆነው። ቁጥር 10 አድርገው፣ ሁሉ በቃል ከሆነ የሆነውም እንኳን አንዳች ያልሆነ በእሱ ከሌለ፣ ይሄ ቃል ነበረ፣ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። ዓለም ሊዳስሰው ሊነካው ሊያየው አይችልም፣ ምክንያቱም መንፈስ ነውና። በዓለም ሞልቶ ግን ያለ ነው ቃል። ይህ ቃል ቁጥር 14 ላይ ቃልም ስጋ ሆነ። ቃል ምን ሆነ? ስጋ ሆነ። ተለወጥ አይደለም፣ ህድረት አይደለም፣ ሚጠትም አይደለም። ቃልም ስጋ ሆነ። እንዴት? ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅ ከአባቱ ዘንድ እንዳለ ክብር የሆነው ክብሩን አየን ይላል። ስለዚህ ቃል አስቀድሞ ነበር። አየሽ ላይፍ ቃል ከማርያም ስጋና ደምን ተካፍሎ ከመዋሃዱ በፊት ቃል አስቀድሞ ነበር። ቃል ማርያምንም የፈጠረ ነው። እንዴት? ሁሉ በእሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ስላለን ሁሉ የሆነው ዓለም ሁሉ የሆነው በማን ነው? በቃል ነው። ይሄ ቃል ግን የዘመኑ መጨረሻ ሲደርስ ዕብራውያን 1 ቁጥር 1 ላይ ክፈትልኝ። የዘመኑ ፍጻሜ ሲደርስ ከማርያም ተወለደ። ያ ቃል ከማርያም ስጋና ደምን ተካፍሎ ስጋው ቃል ተገለጠ ከእርሷ። ይኸውልሽ ከጥንት ጀምሮ እግዚአብሔር በብዙ አይነት እነሳለሁ፣ ብታፈርሱት ይህን ቤተ መቅደስ እነሳለሁ አላቸው። እነሱ ቤተ መቅደሱን መስሏቸው ሲጠብቁ በሶስተኛ ቀን ሞቶ ተነሳ። ኦራይት ልጨምርልሽ። ማቴዎስ ወንጌል ምዕራፍ 20 ሲነሳ ያየው ሰው አለ? ያኔ ሞቶ ሲነሳ ያየው ሰው አለ? በሚገባ ኦኬ፣ በሚገባ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 አካባቢ አንዴ ክፈተው። እሺ ኦኬ እሺ። እኔ ደግሞ የተቀበለውትንና ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ። ለማን ታየ? ለኬፋ ከፍ አድርግልኝ። በኋላም ለ12ቱ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከ500 በላይም ታየ። ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። እሺ እንጨምር። ግልጽ አልሆነልኝም እዚህ ጋር እንዴት ነው 12ቱ አዩ ግማሹ ተኙ? እንዴት ነው ማለት እርግጠኛ? አሁን ለምሳሌ ኢየሱስ ሞቶ ሲነሳ ያዩ ሳይሆን ያልሻው ሎክ ቅድሚያ ኬፋ አየ፣ ከዛ 12ቱ አዩ፣ ከዛ እንደዚህ 500 ምናምን የሚበልጡ አዩ። እንደዛ እያለ ቀጠለ ማለት ነው። በአንዴ ሁሉም አንዴ አይደለም ያዩት። ግልጽ ነው። ልቅ አድርግልኝ። እሺ ለኬፋም ታየ የሚለው እሺ፣ ለኬፋም ታየ በኋላም ለ12ቱ አይልም? እህታችን መጀመሪያ ኬፋ አየው፣ ከዛ 12ቱ አዩ፣ ከዚያ በኋላ ደግሞ 500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም እንደዚህ እያለ ይቀጥላል። ከዛ ደግሞ ለና ያዕቆብም አዩት። እንደዛ ሜይ ቢ ግልጽ ነው። ጥያቄ ያለሽ እዚህ ላይ ነው? ይብቃል።
ይብቃን፣ ሰዓት ሄዷል። ሰዓት ሄዷል። ያው እህታችን ግን በዚህ አጋጣሚ ላለመሰቀሉ አሁን ለመሰቀሉ ወይ ደግሞ ለመሞቱ ለመነሳቱ ማስረጃ ጠይቀሻል። ላለመሞቱ ላለመሰቀሉ ስታሚ አድርገዋል ሲባል አሁን ኢሳ አልሞተም፣ አልገደሉትም፣ አልሰቀሉትም አላህ አነሳው ሲባል ያየው ሰው አለ? ይህንን እንዴት አመንሽ? አልተገደለም ሲባልስ ምን ማስረጃ አለ? ይህንንም ያው ካልቻልሽ መልሹ፣ ካልቻልሽ ግን ለራስሽ ጥያቄ አድርጊና ጠይቂ፣ ተማሪበት ለማለት ነው። በተረፈ እፎይ ሲዘጋ እኛ እንከፍታለን። አሁን ቤት ከፍታለሁ። አንቺም ከፈለሽ መምጣት ትችላለሽ። ጥያቄ ያላችሁ መምጣት ትችላላችሁ። አሁን ቤት ከፍታለሁ። እፎይ እንደዘጋ እሺ እሺ። አፈራ ጥያቄ ያለሽ? እሺ። አወል ከድር ለዛሬ እንጨርስ። ደሃን ደሩ አወል ማጀልስ እፎይ ወንድ አወል ከድር ከናን ቤክታ ከድሪን እምቤኩ አረን አርገያን ወልበራሜ ማል yo wajjidu bochaan hullu mana wanni bakka waajii faatitti wal ragar ne maal yawwale maal akkana wal kijibuun sindagadhe dhugaa kijibameti dhiifama ayyaayee lambeen ne irraanfattee jirta sindagadhe sorry dhiifama guddaa Darasa kiyya bar kadirinis okay jabaadho badeessa keenya እፎይ ወንድማችን በጣም ነው የምናከብርህ። በርታልን ብራዘር። እሺ ቴንኪው። ሰላም ሁኑ፣ ደህና ደሩ። እሺ ቻው ቦስ፣ እናመሰግናለን። መልካም አዳር። የምታመሹ ሰዎች ምናምን ካላችሁ ኑ፣ እኔ ቤት እከፍታለሁ። አሁን እንገናኝ። ቻው ቦስ። ትከፍታለህ ቶሎ? ሆስት ልስጥ ሆይ ትከፍታለህ ወይ ቶሎ? የአንተ ቤት ወይና ያስቸግራል ችግሩ? ያስቸግራል። ሜይ ቢ ፎሎ ያላደረገኝ አለ እንዴ? እንደዛ ቢሆን አሪፍ ነበር። እሞክራለሁ ከተቻለ። ቶሎ ትከፍታለህ ወይ? ከፍተሃል? ያው አሁን ልከፍት ነው። ያው እንደወረድኩኝ ላክልኝ። እሺ ቆይ ከመጣት በፊት እስኪ ፎሎ ላድርገህና አፍጥን። እሺ እሺ። ደክሞኛል፣ አክቹዋሊ ደክሞኛል። በጣም እያመሸን ነው ሰሞኑን። እዛ የምታመሹ ካላችሁ ወደዛ ላስተላልፋችሁ። የስንት ቀን እንቅልፍ አለብኝ ሰሞኑን አልተኛውም። የእንቅልፍ መዛባት ገጥሞኛል። ፓሲቭ ነው እንትኑ የለም፣ ዝግ ነው እንትኑ የእሱ መሰለኝ። አካሄዱ እሱ ጋር ግቡ።